መጽሐፍ ቅዱስን ባታነቢም እኛ መጽሐፍ ቅዱስን አንበን እዚህ ስለምንነጋገር በማን እንደሆን ስንናገር ሰምተሽ ታውቂያለሽ? የዘላለምን ሕይወት ስለ ኢየሱስ አይደል? አዎ በኢየሱስ ክርስቶስ ለእኛ ነው። ስለ ኢየሱስ ክርስቶስ። አዎ ኤርሚ ያንተን ብቻ ሳይሆን ማዳምጠው ዳኒንም እከታተለዋለሁ። ዳኒንም በደንብ ነው የምከታተለው። በሙሉ እዚህ ያለን ወንድሞች አብረን እዚህ ያለን አሁን ገስት ላይ የምታይን አብረን ስለምናገለግል ዳኒንና አንተን ነው። ሁለታችሁን ነው በብዛት። አንተ ካለ አንተ ከሌለ ስትቀባበሉ ሁሉ አብሬያችሁ ነው የሚሄደው። ስለዚህ ዛሬ ብትሞቺ መንግስተ ሰማያት እንደምትገቢ አሁን እስካሁን እስከምናወራበት ሰዓት ድረስ እንዳልኩሽ ጌታ ኢየሱስ ክርስቶስ አይበለውና አሁን በዚህ ሰዓት እያወራን እንኳን እያለ ነፍስሽ ከስጋሽ ቢወጣ ሲኦል እንደምትገቢ ነው እርግጠኛ ሆነሽ የምታውቂው። አዎ አውቃለሁ። ለዛ እኮ ነው ኤርሚዬ እንትን በልና ልከታተልና ከዛ በኋላ መወስነውን ይወስናለሁ የሚለውን ይዤ ነው። አይ ውሳኔሽን አሁን ልታሳውቂን ነው። ይሄንን ጌታ በመቀበል ከዘላለም ሞት እንድትድኚ የእግዚአብሔር በጎ ፈቃዱ ነው። ኦኬ። እኛም ደግሞ ህዝባችን ከዘላለም ሞት የሚድንበትን እኛም የዳንበትን ሐዋርያቱም ትድኑበታላችሁ ብለው የነገሩን በቅዱሳት መጽሐፍት የተጻፈውን በእግዚአብሔር ቃል ላይ የሁላችን ጌታ የሆነ የሰማይ የምድር ፈጣሪ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ለእኔም ላንቺም ለዓለሙ ሁሉ በደልና ኃጢአት ምትካዊ ሞታችንን እንደሞተልን የሁላችንን በደልና ኃጢአት ይዞ በመስቀል ላይ በእንጨት መስቀል ላይ ስለኛ የኃጢአት እርግማን ተብሎ እንደተሰቀለ በስሙ ብናምን የኃጢአታችንን ይቅርታ እንደሚሰጠን ልጆቹ አድርጎ እንደሚቀበለን ከዘላለም የኃጢአት ባርነት ነፃ እንደሚያወጣን ከሰይጣን መንግስት ወደ እሱ መንግስት እንደሚያፈልሰን በማይዋሽ ቃሉ በማይዋሽ አንደበቱ የገባልን የተስፋ ቃል ያው ነው። ስለዚህ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣ ወደ እኔ ኑ ብሎ ለመጀመሪያ ማንም የሃይማኖት መሪ ወደ እኔ ኑ ብሎ ኢንቫይት ያደረገ ማንም የለም። ኑ ወደ እኔ አሳርፋችኋለሁ ብሎ ቡድሃ፣ ሂንዱዝም፣ የእስላሞች መሪ ወይ ደግሞ አምላክ የተባለ አላህ በይው መሐመድ በይው ማናቸውም እዚህ ፕላኔት ላይ ሰው ሆኖ የተፈጠረ ወይም ደግሞ መላእክትም የሆነ ጣዖትም የሆነ ማናቸውም ኑ ወደ እኔ አሳርፋችኋለሁ ብሎ ኢንቫይት ያደረገ ሰዎችን ወደሱ የጋበዘና ሰላምን የሰጠ ህይወትን የሰጠ የዘላለም ዕረፍትን የሰጠ ለነፍሳቸው ሰላምን የሰጠ ማንም የለም ከጌታችን ከኢየሱስ ክርስቶስ በስተቀር ማለት ነው። እሱ ግን ምንድነው ያለው? ኑ ወደ እኔ ብሎ ለዓለምን የጠራው ለዓለም ነው የሞተው፣ ዓለምን የጠራው ለዓለም ከሞተ በኋላ የመረጣቸው ቅዱሳት ሐዋርያት ወደ ዓለም ሁሉ ነው ሂዱ ያላቸው። ወደ ዓለም ሁሉ ከሄዱ በኋላ ለዓለሙ ምን ብለው መስበክ እንዳለባቸው ነግሯቸዋል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በሶስተኛውም ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ለዓለም ሊሞት የመጣው ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ከሞተ በኋላ በሶስተኛው ቀን ከሙታን ከተነሳ በኋላ ይህንን የምስራች ይህን መልካሙን ዜና መልካሙን ወሬ በዓለሙ ሁሉ ሄዳችሁ ለዓለም ሁሉ ንገሩ። የምስራች ክርስቶስ ለበደል ለኃጢአታችሁ ሊሞትላችሁ ከቅድስት ድንግል ማርያም ሰው ሆኖ ከዳዊት ዘር ከቤተልሔም ይሁዳ ተወለደ። ለበደል ለኃጢአታችሁ በመስቀል ላይ የኃጢአት ዕዳችሁን ይዞ ሞተላችሁ። እናንተንም ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። በስሙ ብታምኑ የዘላለምን ዕረፍት ታገኛላችሁ ብላችሁ ሂዱና ከኢየሩሳሌም ጀምሩና እስከ ምድር ዳር ድረስ ሄዳችሁ ይህንን የምስራች ስበኩ ብሎ ቅዱሳት ሐዋርያቱን ላካቸው። እነሱም ሰበኩ ማለት ነው። ስለዚህ ማናቸውም የሃይማኖት መሪ የሚሆን እሱ ያከበራቸው የመረጣቸው ቅዱሳት ሐዋርያት የሚሆን ነቢያት ወይ ደግሞ ጻድቃን ሰማዕታት ከእናቱ ከቅድስት ድንግል ማርያም ጀምሮ ማናቸውም የሰው ልጆች ኑ ወደ እኔ አሳርፋችኋለሁ፣ ኑ ወደ እኔ ሰላም እንሰጣችኋለሁ ብሎ ያለ ማንም የለም። ጌታችን ኢየሱስ ክርስቶስ ብቻ ነው እኔንም አንቺንም እዚህ ያለንም ወንድሞችም በዓለም ሁሉ ያሉትን የሚሰሙትን ሁሉ ጭምር ወደ እኔ ኑ ብሎ የጋበዘ ማለት ነው። ጌታ ወደሱ የሚመጡትን ለነፍሳችሁ ዕረፍት ታገኛላችሁ ብለዋል። ኦኬ። አሁን አንቺ የነፍስሽን ዕረፍት በዚህም ዓለም በሚመጣውም ዓለም አላወቅሽውም። አውቀሽዋል ግን መዳረሻሽ ሲኦል መሆኑን አውቀሽዋል። ገነት ግን መግባትሽን ግን አላወቅሽውም። ስለዚህ ገነት ግን ለመግባት መንግስተ ሰማያት ለመግባት ከእግዚአብሔር ጋር ለዘላለም ለመኖር ትፈልጋለሽ እህቴ ካሪና? በጣም
እውነትሽን ነው። እፈልጋለሁ፣ እመቤቴን እፈልጋለሁ። ምን ያደርግልሻል? አሁን ኢየሱስ ክርስቶስን መከተል አይ ቲንክ ልትከተዩ ፈልገሻል አይደል? እፈልጋለሁ። አዎ፣ ግን በአንዴ መወሰን ሳይሆን በደንብ ተምሬ አውቄ ምን ብዬ መወሰን ካለብኝ ወሰናለሁ። ምክንያቱም ለምሳሌ ምን ያህል ፐርሰንት ያህል እሱን ለመከተል ወሰንሻል? በፐርሰንት ደረጃ እንደው በግምት አስቀምጪ። 70% 70% ያህል ጌታን ለመከተል ወሰነሻል ማለት ነው? አዎ 70% ያህል ታምኘዋለሽ ማለት ነው ለመከተል ከወሰንሽ። በጣም ታምኛለሽ። እሺ ኦኬ። ኢየሱስን በማመንሽ አሁን ይሄን 70% በማመንሽ ምን ያገኘሽው ነገር አለ ወይስ ምንስ ልታገኝ ትችያለሽ? ባታምኚውስ ደግሞ ሙሉ በሙሉ ባታምኚው ኢየሱስን ሙሉ በሙሉ ባትከተዩስ ኢየሱስን ምን የሚቀርብሽ ነገር አለ? በማመንሽስ ምን ያገኘሽው ወይ ደግሞ በዚህ 70% ውስጥ ምን የተረዳሽው ነገር አለ? አይዞሽ ጌታ አይቀስፈንም እንደዚህ ብለን ስለጠየቀን እኔም እንደዚህ ብዬ ስለጠየቅኩሽ አንቺንም እኔንም አይቀስፈንም። ኢየሱስን ለመከተል ኢየሱስን ለማመን ቢያንስ ልብሽ 70% ያህል አምኗል ማለት ነው። ትክክል። ይሄን 70% ባታምኚ ምንድን ነው የምትጎጂው? ኢየሱስን ባታምኚ ምን ትጎጃለሽ? እጎዳለሁ። ምን አይነት ጉዳት? አሁን እኔ በዚች ምድር ባልኖር እዛ ሰማይ ቤት የሚጠብቀኝ ነገር ወደ ሲኦል መሆኑን አውቃለሁ። እጎዳለሁ ብዬ አስባለሁ። ኢየሱስን አለማመን የት ነው የሚወስደው ማለት ነው? የት ይወስዳል? ሲኦል። ሲኦል። እሺ ኢየሱስንስ በማመን ምን ታገኛለሽ? ጌታን እድናለሁ። ከየት? ኢየሱስን በማመን ከየት ነው የምትድኙ? ከበደኝ ጥያቄው። ከየት ነው የምትድኙ? ጌታ ኢየሱስን ስታምኑ ሶሪ ከምንድን ነው የምትድኙ? ከየት ነው ማለት ከምንድን ነው የምትድኙ? ከምን የሚለው ላይ ያዘልሽ? ከምን ከበደኝ ማለት ከምን? ከከበደሽ እረዳሻለሁ። ከምን እንደምትድኙ? እሺ እርዳኝ። እሺ ኢየሱስን ባታምኚ የት ነው የምገባው አልሽኝ እህታችን ካሪና? ሲኦል። ኢየሱስን በማመንሽ ከምንድን ነው የምትድኙ ማለት ነው? ማለት ከጥፋት ልበለው ኤርምዬ? ይኸው ከዚህ እኮ ነው የምትድኙ። ሲኦል ብያለሁ። ቆይ ኢየሱስን በማመንሽ ኢየሱስን ባለማመንሽ የት ነው የምትገቢ ብዬ ስልሽ ስላላመንሽ የት ነው የምትገቢ ብዬ ስልሽ የት ነው አልሽኝ? ሲኦል ነው የምገባው አልሽ ስላላመንሽው ማለት ነው። እሱን ግን ብታምኚው ጌታን ብታምኚው ግን የት ነው የምትገቢው? ገነት አይደል? ገነት ነው የምትገቢው። ስለዚህ ከምንድን ነው የምትድኙው ማለት ነው? ከሞት ነው። ከሲኦል ማለት ነው። ከሞት ማለት ከሲኦል ከሞት ማለት ከዘላለም ሞት ማለት ያው የሲኦል ቅጣት ከዘላለም ማለት ነው። ስለዚህ ጌታን በማመንሽ ከሲኦል ነው የምትድኙ። ጌታን ባታምኚው ደግሞ የት ነው የምትገቢው? ሲኦል። ኦኬ። ስለዚህ ኢየሱስ በጣም ኢምፖርታንት ነው ለአንቺ? በጣም የእውነት እመቤቴ። ዝም ብለሽ ላፍሽ እንዳትነግሪኝ የልብሽ የውስጥሽን የሚያምነው 70% የእውነት ኢየሱስ ቴንክ ዩ ኢየሱስ ለካሪና የእውነት ያስፈልጋታል። ግን ውሳኔው አሁን አይደለም ነው ኤርምዬ። ኦኬ ወይት ውሳኔው ላይ ቆይ ግድ የለም። የእውነት ያስፈልጋታል ማለት ነው። እመቤቴ ያስፈልገኛል። ራስሽ ነሽ ይሄንን ያመንሽው። የዛሬ ውሳኔ አይደለም። ዛሬ የተናገርኩት አይደለም። እኔ ቆይቻለሁ። ኦኬ ቆይተሻል ይሄን ነገር ከወሰንሽ? ይሄ ቆየ ነው እንጂ አሁን አይደለም። አሁን ባልኩት አይደለም። 30% 100% በኢየሱስ ላይ እንዳታምኚ
የጎደለች 30% የሚሆን ደግሞ አለ ቀሪ። ምን ላይ መሰረት ያደረገ ነው ኢየሱስን 100% እንዳታምኙ 70% ብቻ አምነሹ 30% እንዳታምኙ ያደረገሽ? ለምሳሌ ያልተመለሰልሽ እስኪ 1 2 3 ጥያቄዎች ስጭን። ለምሳሌ ወንድሞችም ስላለ መልተሻለን። እሺ አሁን ለምሳሌ መጥቆራ ምናምን አዳዲስ ነገሮች ማላቃቸው ነገሮች ኖ ይሄ ምንድነው? ሴጣን ተጠምቆ ነው ሴጣን ነው እሱ የኦርቶዶክስ እኮ ነው። ጌታ ኢየሱስን 100% አላመንሽውም አይደል? አይ አምነዋለሁ 100% ታምኛለሽ? ማመን አምነዋለሁ እኮ ግን ማለት ልቤን የከፋፈለኝ ብዙ ነገሮች አሉ። አሁን ለምሳሌ ቆይ ጌታን 100% ታምኛለሽ? 100%? አዎ አምነዋለሁ። እንዴ የፈጠረኝ አምላክ አይደል እንዴ? ቀድም ታዲያ 70% ነው ማምነው ብለሽ ለምን አልሽ? 70% ነው ያልኩት ማለት 70% ማለት ልቤን ነው ለማለት ወደዛ ለመምጣት ነው። ወደ ወንጌላውያን አማኞች ለመቀላቀል 70%። ጌታን በማመን ላይ ግን 100% ነው ልብሽ የሚያምነው? 100%። እሺ ጌታን ለማመን ጌታን ለመቀበል እሱን ለመከተል 100% ልብሽ ካመነ ታዲያ ይሄ ልብሽ 100% የሚያምንበትን ኢየሱስን ወስኖ ለመከተል እሱን በንስሐ ወስኖ ጌታን ለመቀበል የከለከለሽ ነገር አለ? አለ። ምን? ቤተሰብ። እሺ ቤተሰብ። ለምን? ቤተሰብን ስለምትፈሪ? በጣም። ለምሳሌ ቤተሰብ ብለሽ ትባልሽ ልጆችሽ ወይስ እናትና አባት? ልጆቼ፣ እህት ወንድሞቼ ምናምን ዘመድ አዝማድ። እሺ ቤተሰብሽ ይሄንን ጌታ 100% ያመንሽውን በልብሽ 100% ያመንሽውን ጌታ ኢየሱስን ብትከታዩና ብትቀበዩ ቤተሰብሽ ምን ሊያደርግሽ ይችላል? ምን ሊያደርገኝ ይችላል ብለሽ ትፈሪያቸዋለሽ? በቃ ሊያገሉኝ ይችላሉ ብዬ ነው። ጴንጤዎች ምናምን ብለው እንትን ይሉኛል። ለብቻሽ ሊነጥሉሽ ማለት ነው? እንደዛ ነው ስጋቴ። ከቤተሰብ ሊለዩሽ? እንደዛ ነው። እና ከቤተሰብ ብትነጠይ ስለ ጌታ ኢየሱስን አምነሽው ችግር የለም። ከቤተሰብ ብትነጠይ ኢየሱስን አምነሽ ከቤተሰብ ብትነጠይ ምንድን ነው የሚጎልብሽ? ምንም አይጎልብኝም። ካልጎደለብሽ እንዴት ውሳኔውን አልወሰንሽም? አይ እንደዛ ሳይሆን አሁን ለምሳሌ እኔ አሁን ብዙ ጊዜ ስከታተል ይናደዳሉ። ሲናደዱ ልጆች ያያለሁ። በቃ ቤተሰብ ሲናደዱ ስለማይ ከወሰንኩኝ ደግሞ ምን እንደሚከተል ያንን ምን እንደሚከተለው ለምሳሌ የትዳር አጋርሽ ባለቤትሽ ቢሰማ ልጆችሽ ቢሰሙ እሱ የለም አሁን ለጊዜ ውጭ ነው። ልጆቼ ነው የምለው። ልጆቼ ስከታተል ልጆችሽ እኔን ይከታተላሉ። እነሱም እኔ ነኝ የምከታተለው። እኔ ስከታተል ያዩኛል። እኔን ያያሉ ማለት ይሰማሉ። ድምፅህን ይሰማሉ። ጴንጤ ልትሆኝ ነው እንዲህ ረቴን በቃ ብዙ ነገር ስለሚሉኝ አሁን በወስን ከልጆቼ ይለያያለሁ የሚለው ነው ስጋቴ። ማለት ከቤት ውጭ ሊሉሽ ይችላሉ ወይስ እናታችን አይደለሽም? አይሉኝም እንዴ እንደሱ አይሉኝም። እኔ ነኝ የማስወጣቸው እንጂ እነሱ አይወጡም። ግን ለምን ቅራኔ ውስጥ እንገባለን ማለት ነው። ስለዚህ ከልጆችሽ ጋር ቅራኔ ከምትገቢ 100% የምታምኙን ኢየሱስን ከልጆችሽ አሳንሰሽ ማየትን የመረጥሽው ማለት ነው። አይ አላሳነስኩትም በፍጹም። ግን ይሄን ለመወሰን ገና ትንሽ እንትን ማለት አለብኝ ኤርሚዬ። እኔ እንደዚህ ቴንኪው እህቴ፣ እንደዚህ ብዬ ልጠይቅሽ። ቆይ ከባድ ቢሆንም እኔም ትዳር ስላለኝ እኔም 4 ልጆች አሉኝ። አውቃለሁ። ለምሳሌ ቴንኪው እህቴ፣ ተባረክ ይለኛል። አሜን። ጌታችን ልጆቻችን ምርጫ ላይ ቢቀርቡ የእውነቱ ነገር እሱም እየሰማ እያየን ስለሆነ ማለት ነው። አይኖቹ በምድር ዙሪያ ሁሉ ናቸው። ሳንናገር የልባችንን ሁሉ ያውቃል።
መቼም ለለበጣ ወይ ለፕራንክ ብለን ሰዎች እንደምናገር አናውቅም። ሶሪ እንደዛ ጌታ ፊት አንናገርም። ከጌታችንና ከልጆቻችን ተብሎ ይባል። ከጌታችንና ከልጆችሽ ተብለሽ ብትባይ አብልጠሽ የምትወጂው ማንን ነው? ከባድ ጥያቄ ነው ኤርምዬ። አዎ አዎ፣ ግን መመለስ ያለበት ነው። የምትወጂው ማንን ነው? መመለስ ያለበት ጌታችን ነው። ግን ይሄ ማስመሰል ይሆናል። እውነተኛው ንገሪኝ። መመለስ ያለበትን ዝም ብሎ ለመመለስ ሳይሆን እውነተኛውን በልብሽ ይሄ 100% ብለሽ ያልሽውን እውነተኛውን ከልጆችሽና